ሰላም እንዴት ናችሁ? እስኪ ዛሬ ከዚህ በፊት ስለ ከተማችን ብዙ ስንጮህ ከነበረባቸው ጉዳዮች የብዙ ሰዎች ጥያቄ የነበረው የመልማትና የኋላ የመቅረት ጉዳይ አሳስቦት ሁሉም ሰው ስለ ከተማው እድገት ሲቆረቆርና ሲጮህ የቆየበት ጥያቄ መልስ ወደ ማግኘት የሚመስልበት ደረጃ ላይ እነሆ ደርሷል። እኛም ከወራቶች በፊት በፌስቡክ ገጻችን ላይ በተለያዩ የመንግስት ስልጣን ላይ በሀብት በዝና በተለያዩ እንትኖች ከወሊሶ ፈርተው ትላልቅ ደረጃ ስለደረሱ ወሊሶ ስላፈራቻቸው እንቁዎች ስንገልጽ ቆይተን ነበር። ታዲያ በወቅቱ ብዙዎች በአስተያየት መስጫ ላይ ሲሰጡን ከነበሩት ሀሳብ ውስጥ አንዱና ዋነኛው የነበረው ታዲያ ለከተማቸው ምን አደረጉ? ምንስ ጠቀሙ? ምንስ አደረጉ? ለምን ስም መዘርዘሩ መጥራቱ አስፈለገ? ምንም ዞር ብለው ላላዩዋት ነገር የሚሉ ነበሩ። እኛም በምላሹ አዎ ምንም አልጠቀሙም፣ ምንም አልሰሩም ብለን መልሰናል። ታዲያ በወቅቱ የዚህ ፖስት ዋና አስፈላጊነቱ አዎ ልጆቻችን ናችሁ፣ ግን አልጠቀማችሁንም፣ ከተማችሁን ዞር ብላችሁ አላያችሁም፣ ከተማችን ከእናንተ ብዙ ትጠብቃለች፣ እናንተን ተስፋ የምታደርግበት ነገር ብዙ ነው፣ እኛ እንደዚህ የእኛ ሀገር ልጆች ብለን እንኮራባችኋለን፣ ከተማችን ግን ዛሬ ላይ ተዘንግታለች ለማለት ብቻ ነበረ። እናም ፖስታችን ስንጨርስ ይህን ቃል ተናግረን ነበረ። እነሆ አሁን ጊዜው የደረሰ ይመስላል። ታዲያ በወቅቱ ከተማችን ተስፋ ያደረገችባቸው ከነሱ ብዙ የምትጠብቀዋ ወሊሶ እጅ ከምን ብላ እንደጠየቀችው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና በክቡር የክልላችን ፕሬዝዳንት ሽመልስ አብዲሳ አማካኝነት ባሳለፍነው ሳምንት እዚህ በመዲናችን አዲስ አበባ ላይ ከወሊሶ ከተውጣጡ ባለሀብቶችና እንዲሁም ወሊሶ ያፈራቻቸው ብለን በሰዓቱ ከጠቀስናቸው የተወሰኑት ባለሀብቶችና አመራሮች ተገኝተው ታዲያ ይህ የባለሀብቱና የአመራሩ ስብሰባ በሚያስደስትና በሚያኮራ መልኩ ለከተማችን የኮሪደር ልማት የሚውል በአጭር ሰዓታት ውስጥ ከ800 ሚሊዮን ብር በላይ መሰብሰብ ተችሏል። ታዲያ ይህ አስደሳች የሆነው የገቢ ማሰባሰቢያ ፕሮግራም ላይ ብዙ ባለሀብቶች፣ ታዋቂ የሆኑ ድርጅቶች ያቅማቸውንና የበኩላቸውን አድርገው ነበር። ታዲያ እነሆ ወደ ስራ እንዲገባ በማሰብ ኦሲሲ ከዋናው መንገድ ፕሮጀክት ጋር ካለው ዲዛይን ጋር የተመጣጠነ ምርጥና ለከተማችን የሚሆን ዲዛይን አጠናቆ ወደ ኦሮሚያ ፕሬዝዳንት ጽሕፈት ቤት ተልኮ በመታየት ላይ ይገኛል። እሱም በቅርቡ ጸድቆ በአጭር ጊዜ ውስጥ የኮሪደር ልማት ስራው ከዋናው ማለትም ከጊቤ ዲማ ፕሮጀክት ጋር ተናቦ የሚሰራበት መንገድ እንዲሰራ አቅጣጫ የተቀመጠ ሲሆን ታዲያ በገቢ ማሰባሰቢያው ወቅት ስለ ወደፊት የከተማችን እጣ ፋንታ ማለትም በልማቱና በተለያዩ የኢንቨስትመንት ጉዳዮች ላይ ምክር የተደረገ ሲሆን ከተማችንና ጎራባች አካባቢዎች ያፈራቸው ባለሀብቶች ከዚህ በፊት የነበረው ብልሹ የመልካም አስተዳደር እንቅፋቶች ተወግደው ምቹና የተደላደለ ሁኔታ እንዲፈጠርላቸው በአመራሮች አቅጣጫ የተቀመጠ ሲሆን ባለሀብቶቹም በአጭር ጊዜ ውስጥ በከተማችን ላይ በተለያዩ የኢንቨስትመንት ሁኔታዎች እንደሚሳተፉ ቃል ገብተዋል። ታዲያ እንዳልኳችሁ ከዚህ በፊት ጠቅላይ ሚኒስትሩ ወሊሶን እናለማታለን ብለው ቃል ሰጥተው ነበር። እነሆ ከዓመታት በኋላ ቃላቸው ተጠብቆ ከተማችን ብዙ ተስፋ የሚታየባት የመሆን እድሏ ሰፊ የመሆኑን ነገር አሳይታለች። ታዲያ ይህ የልማትና የከተማችን ላይ ያለውን ትልቁን በተለይም ኢንቨስትመንቱ ማለት ነው ለከተማችን ወጣቶች የስራ ዕድል የመፍጠር አቅሙ ከፍተኛ ነው ተብሎ የሚታሰቡ ፕሮጀክቶችን ይዞ እንደሚመጣ ተስፋ እያደረግን ስንጮህበት የነበረው ዛሬ ላይ ምላሽ ያገኘ ይመስላል ብቻ ሳይሆን በተጨባጭ 90% የተረጋገጠ ሆኖ ተመልክተነዋል። አሁን ወደ መሬት የሚወርድበት ወሳኙና አስፈላጊው ሰዓት ነው ብለን እናምናለን። እነሆ ወሊሶ በ100ኛ ዓመቷ የልማት ጥሟን ልትቆርጥ ነው መሰል። እናም ለወጣቱ የስራ ዕድል የሚፈጥሩ የተለያዩ ኢንቨስትመንቶች ወደ ከተማችን እንዲጎርፉ ሁላችንም ከኛ የሚጠበቅብንን ተረባርበን ከፍተኛ የሆነ ለውጥ እናስመዘግባለን ብለን ተስፋ እናደርጋለን። ለከተማችን ቸር ሁሉ ይግጠማት። 100ኛ ዓመቷንም በፍቅር የምናከብርላት ይሁን። አመሰግናለሁ።